ኮመንት ላይ የጻፋችሁልኝን የህልም ፍቺዎች ልሰራ ወደ እናንተ መጥቻለሁኝ። ከዚህ በፊት በሰራኋቸው ቪዲዮ ብዙ እንደተጠቀማችሁ በጻፋችሁልኝ ኮመንት ማወቅ ችያለሁ። ላይክ ማድረጋችሁን ኮመንት ላይ አሁንም የምታዩትን ህልሞች በመጻፍ ሐሳባችሁን አስተያየታችሁን እንድታሰፍሩ አሳስባችኋለሁ። የምታዩት ህልም ምናልባት ከዚህ ጋር ተመሳሳይ ከሆነ ፍንጭ እንድታገኙ በማሰብ ነው። ወደ ጻፋችሁልኝ የህልም ፍቺ ትርጉሞች እሄዳለሁኝ። አንድ ወንድም በህልሜ በቆሎ እጅግ ሙሉ ፍሬ የያዘ፣ ፍሬውን በጣም ደስ የሚል ነው። የሆነ እጅ ከፍሬው በኋላ በኩል እየሰነጠቀ እየፈለፈለ የሚበትን እጅ አየሁኝ። ይህ እየፈለፈለ የሚበትን እጅ የበረከት ስርቆት፣ የሚያባክን መንፈስ፣ የስርቆት መንፈስ እንደሆነ ጠላት በበረከት አቅጣጫ እንዲህ አይነት እጅ፣ ይህ እጅ የጠላት እጅ ነው። ያየው በቆሎ ያንተን የድካምን ፍሬና በረከትን ይወክላል። ፍሬው ደስ የሚል መሆኑ እግዚአብሔር በህይወት ላይ ያፈሰሰው ወይ ሊሰጥ ያሰበው ትልቅ ጸጋ እንዳለ የሚያሳይ ህልም ነው። ነገር ግን አንድ እጅ በኋላ በኩል እየሰነጠቀ የሚበትን ከሆነ ያየውን በረከት እግዚአብሔር ያየልህን የሰጠህን በስውር የሚሰርቅ ወይ የሚያባክን መንፈስ እንዳለ እግዚአብሔር ፍንጭ እየሰጠ ነው። ማድረግ ያለብህ በረከትን እንዳይባክን እንዳይበተን መጸለይና ገንዘብህን ያለ አግባብ እንዳትበትን ጌታ እያስጠነቀቀ የጥንቃቄ መልእክት ነው። አንድ አባት 2 ልጆች ነበሩት ይላል። ታናሹ አባቴ ድርሻዬን ስጠኝ ብሎ የሚገባውን ገንዘብ ከወሰደ በኋላ ወጣ ይልና ወደ ሌላ ምድር ሄዶ የያዘውን ገንዘብ በማይገባ ሁኔታ ገንዘቡን በተነ ብሎ ይናገራል። በሉቃስ ወንጌል ምዕራፍ 15 ቁጥር 13 ላይ ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ፣ ከዚያም እያባከነ ገንዘቡን በተነ ይላል። ይህ የሚያሳየው እየከሰረ እንጂ እያተረፈ አይደለም። ከአባቱ ቤት ይዞ የወጣው ገንዘብ ነበረ፣ ገንዘቡን በተነ። ላይ ያለው ነገር ሁሉ ካለቀ በኋላ ምድሪቱ ላይ ረሃብ ነበረ፣ ተቸገረ ይሄ ልጅ። እግዚአብሔር አምላክ በህይወት እየተናገረ ያለው አንድ እጅ በቆሎ የሚበትን የሚበዘብዝ እጅ ማየት የማስጠንቀቂያ መልእክት እግዚአብሔር እየሰጠ ነው። ጠላት በረከትህን እንዳይበላ እንዳይበተን እግዚአብሔር አምላክ እያለ ያለው አሁን እጅ ላይ የሚገባውን ፍሬ ወደ አንተ እየመጣ ያለውን ገንዘብ በማይገባ ነገር እንዳትበትን እግዚአብሔር እያስጠነቀቀ ነው። ይህ ህልም በበረከት ዙሪያ እንድትጸልይ ፍንጭ የሚሰጥ ህልም ነው። ተባረክ ወንድሜ። መስቀል መሳለም ምንድን ነው? መስቀል መሳለም የመታደስና የኃይል ምልክት ነው። ይህ እጅግ ደስ የሚል ህልም ነው። መስቀል ድልን ያሳያል፣ ፈውስን ያሳያል፣ መለኮታዊ ኃይል መገለጫ እንደሆነ ይወክላል። አንዳንድ ጊዜ በክርስትና ምክንያት የሚደርስብንን ፈተና ያሳያል። መጽሐፍ ቅዱስ በማቴዎስ ምዕራፍ 16 ቁጥር 24 ላይ በዚያ ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን ለመከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። መስቀል መሳለም ከክርስቶስ ጋር ያለሽን ህብረት መጠናከሩና በህይወትሽ ለሚመጡ ውጊያዎች በቂ ኃይል ከጌታ ዘንድ እንደምትቀበይ የሚያሳይ ህልም ነው። ሊከተለኝ የሚወድ መስቀሉን ተሸክሞ ይከተለኝ ይላል። መስቀል ማየት የኃይል የድልና ለክርስቶስ የምንከፍለውን መስዋዕትነት ያሳያል። እግዚአብሔር ይህንን ማሳየቱ በጣም ትልቅ በህይወትሽ ላይ ጌታ እግዚአብሔር እያለማመደሽ ያለ መንፈሳዊ ልምምድ አለ። ሁኔታን ሰዎችን ሳይሆን ክርስቶስን አይተሽ እንድትቀጥይ የሚያሳይ ፍንጭ የሚሰጥ ህልም ነው። ተባረክ። እኔም በህልሜ ሁል ጊዜ ውሃ በጀርካን ስቀዳ ነው የማየው። በጀርካን ውሃ መቅዳት ዝግጅትንና የህይወትን ጉዞ ያመለክታል። ውሃ የመንፈስ ቅዱስ ኃይል የበረከት ምልክት ነው። በጀርካን መቅዳት ደግሞ ለወደፊት እግዚአብሔር እያጠናከረች መሆኑን ያሳያል። አንድ ሰው ውሃ ሲቀዳ ወስዶ ወይ ሊጠጣ ወይ ልብሱን ሊያጥብ ነው የሚያከማቸው። በህይወትሽ ላይ እየሰበሰብሽ እያጠራቀምሽ ያለሽው የመንፈስ ቅዱስ ኃይል መዘጋጀት፣ ኃይል መሰብሰብ፣ ጸጋን መካፈል የሚያሳይ ህልም ነው። የሚገጥሙሽን ነገሮች ብቁ ለመሆንና የምታደርጋቸውን መንፈሳዊ አካላት ወይ ዝግጁነትን ያመለክታል። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 18 ላይ ሲናገር እውነተኛውን ህይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎ ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው። ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ ይላል።
ውሃ ቀርቶ ይዞ መሄድ ወይንም ውሃ ቀርቶ ይዞ መሻገር ምን ማለት ነው? እግዚአብሔር አምላክ ሊመጣ ስላለው ዘመን መሰብሰብ፣ ጸጋን መሰብሰብ፣ የመንፈስ ቅዱስን ኃይል መሰብሰብ፣ በልብሽ ውስጥ በአእምሮሽ ውስጥ ቃልን መስማት፣ መያዝ፣ መጨመር ይህንን ያመለክታል። ሊመጣ ስላለው ዘመን እግዚአብሔር እያዘጋጀሽ እንደሆነ ፍንጭ የሚሰጥ ህልም ነው። ለቀጣይ ዘመን እንድትዘጋጅ ነው ይህን ህልም እግዚአብሔር ያሳያል። እኔ ልጄን ሁል ጊዜ አያታለሁ፣ ግን ጸጉሯ ቅማል በቅማል ሆኖ አያታለሁ። የመጀመሪያው ፍቺ በውስጥሽ እግዚአብሔር ስላስቀመጠው ጸጋ የማይገባ የቅድስናን ህይወት ነው የሚያሳየው። ስለ ልጅ ከዚህ በፊት ፈትቻለሁ። በዚህ ቪዲዮ ላይ ስለ ልጅ ተናግሬያለሁ። የራስሽ ልጅ አይተሽ ልጅሽ ግን ቅማል በቅማል ሆኖ ማየት ራስሽን ጸጋና በውስጥሽ እግዚአብሔር ያስቀመጠው ስጦታ ያሳይና በዚህ ጉዳይ በሰጠሽ ነገር በማይገባ ላይፍ ውስጥ እንዳለሽ የተሰጠሽን ጸጋ የሚያበላሽ በኃጢአት ምዕራፍ ውስጥ እንድታልፊ የሚያደርግ ሁኔታ ውስጥ እንዳለሽ የሚያሳይ ነው። ተመሳሳይ አቅጣጫ የልጅ ጸጉር በቅማል መሞላቱ የሐሳብ መረበሽና ጭንቀትን ያመለክታል። ጸጉር የክብርና የጸጋ የሐሳብ ምልክት ነው። ቅማል ደግሞ የሚረብሹ ትናንሽ ችግሮችና ንዝንዝና የሐሳብ መበታተንን ያመለክታል። የስልክ ስክሪን ተሰብሮ ማየት ስልክ የመረጃና የዝምድና መለዋወጫ መልእክት ነው። ስክሪኑ መሰበር ደግሞ የምስራች የምትሰሙበት መንገድ ወይ የምትሰራች የምትሰማበት መንገድ መጋረዱን ያሳያል። ከጌታ የምትቀበለው ራእይ፣ ከጌታ የምታየው ህልም መገለጥ ይህንን ለማጥፋት የሚተጋ የጨለማ መንፈስ እንዳለ የሚያሳይ ነው። አንዳንድ ጊዜ አይኖቻችንን በህልሞቻችን ለመጋረድ ወይ አይን ማየት ሲከብደን የስልክ ስክሪን ተሰበረ ማለት ተመሳሳይ ፍቺ አላቸው። እይታን ወይንም መንፈስ ዓለምን የሚጋርድ የጨለማ አሰራር እንዳለ፣ የአጋንንት ውጊያ እንዳለ የሚያሳይ ህልም ነው። በማቴዎስ ምዕራፍ 13 ቁጥር 25 ላይ ሲናገር ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ ይላል። ይህ የጠላት ዘር እንደሆነ አውቅ እንድትጸልይ የሚያመለክት የማስጠንቀቂያ መልእክት ነው። ካለበት መንፈሳዊ አገልግሎት ጋር በሰዎች ወሬ ልብ ሊሰበር ወይም ሊያዝን እንደሚችል የሚያሳይ ነው። በዚህም ጊዜ ከፊት ይልቅ ነክተ በጌታ ፊት መጸለይንና መለኮታዊ ግንኙነት እንዳይቋረጥ መጠንቀቅ እንዳለብህ ያሳያል። ይህ የጥንቃቄ መልእክት ነው። ስልክ ስክሪኑ ሲሰበር ገንዘብ ከፍለ በባለሙያ አሰራለ ማለትም በመጸለይ ነገርህን መንፈሳዊ ስጦታን በኃይል ታድሰዋለ፣ ኃይል ትታጠቃለ፣ ጸጋ ትታጠቃለ። የተሰበረውን የተበላሸው መንፈሳዊ ዓለም እንደገና ማስመለስ ትችላለ። በኢሳይያስ ምዕራፍ 40 ቁጥር 29 ላይ ሲናገር ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል ይላል። ይህንን ህልም ያየ ሰው አንተ ያለበት መንፈሳዊ ዓለም ምናልባት በድካም ውስጥ እንዳለ ጌታ የተናገረ ነው። ስለዚህ ኃይል እንድትቀበል፣ እግዚአብሔርን እንድትፈራ፣ የጌታን ፊት እንድታይ፣ ከአንዳንድ ነገሮች እንድትጠበቅ ጌታ እግዚአብሔር እየተናገረ ነው። ሴት ጓደኛዬ ላይ በሬ ሽንቱን ሲሸናባት አየው። ትርጉሙ ምንድነው? እባክህ ፍታልኝ፣ እንቆቅልሽ ሆኖብኛል። በሬ የሴት ጓደኛ ላይ ሲሸና ማየት ውርደትንና እርኩሰትን የሚያሳይ ነው። በሬ የጉልበት ምልክት ቢሆንም ሽንት ግን እርኩሰትን፣ ውርደትን የሚያሳይ ፍንጭ የሚሰጥ ህልም ነው። በሴት ጓደኛ ወይም በቅርብ ባለችው ሴት በኩል ሊመጣ የሚችለውን የውርደት ወሬ ወይም በሷ ህይወት ላይ ያለ የጠላት ጥቃት መኖሩን ያሳያል። በሷ በኩል በረከትህ እንዳይበላ የጥንቃቄ መልእክት ነው። ይህን ስፈታልህ ጓደኛ ዛሬ ብትደክም ነገ ልትበረታ ትችላለህ። ይህንን ህልም ስለፈታውልህ ምናልባት ሪጀክት እንዳታደርግ፣ ምክንያቱም ሰው በድካም ያልፋል። ይህች እህት ያለችበት የህይወት ምዕራፍ በማይመችና በርኩሰት ምዕራፍ ውስጥ እንዳለች፣ በኃጢአት ልምምድ ውስጥ እንዳለች ፍንጭ የሚሰጥ ህልም ነው። በዚህን ሰዓት እንድትመክራትና ወደ እግዚአብሔር እንድትጠጋ ያለችበትን ህይወት መልካም እንድታቀና ላሳስብ እፈልጋለሁ። የቧንቧ ውሃ ግቢ ውስጥ ሲፈስ ማየት ትርጉሙ ምንድን ነው? ይህ የሚያሳየው በረከቱ ወደ ግቢ ወደ ቤት ገብቷል የሚል መልእክት ነው የሚሰጠው። ምክንያቱም ውጭ ሳይሆን ግቢ ከታየ ወደ ግቢ የገባ የእግዚአብሔር በረከት እንደሆነ ያሳያል። ነገሩ ግን ውሃ ስለሆነ ውሃ ደግሞ ድርቀትን የሚያስወግድ የሚያለመልም፣ ለምሳሌ አበባ ውሃ ካልጠጣ፣ ውሃ ሰው ካልጠጣ፣ ውሃ ተፈጥሮ ካልጠጣ ሊደርቅ ይችላል። ስለዚህ ይህ የሚያሳየው በቤታችሁ ላይ በቤተሰቦቻችሁ ላይ የድርቀት ዘመን እንዳበቃ፣ የችግር ዘመን እንዳበቃ ጌታ እግዚአብሔር እየተናገረ ነው። በአንደኛ ነገሥት ምዕራፍ 17 ቁጥር 14 ላይ ሲናገር የእስራኤል አምላክ እግዚአብሔር እንዲህ ይላልና
በምድር ላይ እግዚአብሔር ዝናብ እስከሚሰጥበት ቀን ድረስ ዱቄቱ ከማድጋ አይጨረስም፣ ዘይቱ ከማሰሮ አያልቅም አለ። ኤልያስ ካፌ ቃል በቀር በእነዚህ ዓመታት ዝናብና ጠል አይሆንም ካለ በኋላ በፎራት ፋፋ ሄዶ እዛ ስፍራ ላይ እንደተቀመጠ ይናገራል። ምድሪቱ ላይ ዝናብ ስላልዘነበ ውሃው ደረቀ ይላል። እግዚአብሔር ቃል ወደ ኤልያስ መጥቶ ወደ ሴራፒታ ወደ አንዲት መበለት ሂድ ትመግብ ዘንድን ያለው። ኤልያስም ወደዛ ወደ ሴራፒታ ከሄደ በኋላ በሴራፒታ ያቺ መበለት በጣም ችግር በምድሪቱ ላይ ስለነበር በልተን ልንሞት ነው ብላ የእፉኝት ዱቄት ከልጇ ጋር በልታ ለመሞት የመጨረሻ ምዕራፍ ላይ ደርሳ ማገዶ እየሰበሰበች እያለን ያገኛት። ነገር ግን ሰርተሽ አምጪ አላት። እሷም እሺ ብላ ታዛ ካስገባቸው በኋላ ቤቷ ላይ የራብ ዘመን የሚያሻግር እጅግ ብዙ በረከት በቤቷ ላይ እንደሆነና ያንን የእግዚአብሔርን ሰው በመቀበሏ ቤቷ ላይ እንደተባረከች ነገሯ እንደተቀየረ የራቡን ዘመን እግዚአብሔር እንዳሻገራት መጽሐፉ ይናገራል። ቤት ውስጥ ግቢ ውስጥ ውሃ ወይም ቧንቧ ውሃ መፍሰስ የሚያሳየው የድርቀት ዘመን እንዳበቃ፣ የችግር ዘመን እንዳበቃ በቤተሰብ ላይ የሚያመጣውን የእግዚአብሔርን በረከት። ወንድሜ እንዴት ነህ? የጌታ ጸጋ ይብዛልህ። አንድ ህልም አይቼ ነበር። ህልሙ ካርድ በየቀኑ ሞላለሁ። ምንድን ነው? በስልክ ላይ ካርድ በየቀኑ መሙላት ስልክ የመለኮታዊ የጸሎት መሳሪያ ነው። በየቀኑ ካርድ መሙላት መንፈሳዊ ጉልበትን በየቀኑ ማደስ እንዳለብህ፣ በረከት መንፈሳዊ ህይወትን በማደስና በመጸለይ እግዚአብሔር ቃል ዕውቀት በመሞላት ውስጥ እንዳለ ጌታ እግዚአብሔር እየተናገረ ነው። ካርድ ካልሞላ መደወል አትችልም፣ ኢንተርኔት መጠቀም አትችልም። ነገር ግን ካርድ ስትሞላ ከሰዎች ጋር ከጋድ ጋር ኮኔክት ማድረግ ትችላለህ። ስለዚህ በረከት ያለው በጸሎት ውስጥ በየቀኑ የእግዚአብሔርን ኃይል መቀበል እንዳለብህ፣ በየቀኑ በእግዚአብሔር ዓለም ውስጥ መንቀሳቀስ እንዳለብህ ጌታ እግዚአብሔር በዚህ አቅጣጫ ነው ያንተ መስመር፣ ያንተ ኔትወርክ፣ ያንተ በረከት የሚለቀቀው ብሎ እግዚአብሔር ፍንጭ እየሰጠ እየተናገረ ነው። በዳንኤል ምዕራፍ 6 ቁጥር 10 ላይ ሲናገር ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኝን መስኮት ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረው በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም ይላል። በቀን 3 ጊዜ ማለት በየዕለቱ 3 ጊዜ በአምላኩ በእግዚአብሔር ፊት ዳንኤል ይጸልይ ነበር። የሚያሳየው በየቀኑ ነው እየጸለየ ያለው። የሱ ከፍታ ያለው ዳንኤል ከአለቆች ከመኳንንት የበለጠው በእግዚአብሔር ፊት በየቀኑ በሚያደርገው ኮኔክሽን ነው። ጌታ እግዚአብሔር ይህንን ህልም ያሳየ በጸሎት ውስጥ በቃል ውስጥ እግዚአብሔርን በመፈለግ ውስጥ ያንተ በረከት እንዳለ ጌታ እየተናገረ ነው። በየቀኑ ካርድ መሙላት ጌታ በየቀኑ አዲስ ጸጋ ይሰጣል። ትናንት የጸለይከው ጸሎት ለዛሬ በቂ አይደለም ጌታ እግዚአብሔር እያለ ነው። አንድ ጊዜ እንዲህ ያለውን ራእይ አየው። አንድ ወንድም አንድ ቤት ይዞ ገባ። ከገባ በኋላ ሳይ የቤቱ ሳሎን ጭቃ በጭቃ ሆኖ አየሁ። ከዛ ወደ ግድግዳ ሳይ ጭቃው ፈራርሶ ወደ ሰማይ ሳይ ቆርቆሮ ቀዳዳ በቀዳዳ ሆኗል። አንድ ክላስ ብቻ ነጻ። በዚህ ቤት አላድርም ብዬ ወጣው። ይህንን ራእይ ፍታልኝ። እሺ፣ የፈራረሰው የጭቃ ቤት የሰውን ህይወት ወይም የተሳሳተ ግንኙነት ይወክላል። ጭቃው እርኩሰትን፣ ፍርስራሹ ግድግዳ ያልተረጋጋ ህይወትን ምዕራፍ የሚያሳይ ህልም ነው። ያ የተቀደደው ጣራ ደግሞ ጥበቃ ማጣት፣ ቅጥር ማጣትን ያሳያል። ጣራ ሲቀደድ ዝናብ ያሳልፋል፣ ፀሐይ ያሳልፋል። የሚወረወሩ ነገሮች ወደ ቤት ውስጥ ሊገቡ ይችላሉ። ይህ የሚያሳየው ጥበቃ ማጣትን ያሳያል። ይህም ማለት አንድ ሰው ወደ ተሳሳተ መንገድ ወይም ግንኙነት ሊመራ ቢሞክር አንተ ግን መንፈስህ አልገባም ብለህ መውጣትህ ትልቅ ውሳኔ ውስጥ እንደገባ ይናገራል። ጌታ ከክፉ ጓደኝነትና ውድቀት አውጥቶሃል። አንተን ጋብዞ ጠርቶ ህይወትን ለማበላሸት ለጌታ ተለይተ ከመኖር ህይወት የሚያወጣ የጥፋት ግብዣ እንደሆነ እግዚአብሔር እየተናገረ ነው። በአንደኛ ሳሙኤል ምዕራፍ 20 ሳኦል ዳዊትን ስፍራ አዘጋጅቶለት ይምጣና ከኛ ጋር ግብር ይብላ ብሎ ዳዊት እንዲቀመጥ ወንበር አስቀምጦለታል። በአንደኛ ሳሙኤል ምዕራፍ 20 ቁጥር 18 ላይ ሲናገር ዮናታንም አለው ነገ መባቻ ነው፣ መቀመጫህም ባዶ ሆኖ ይገኛልና ትታሰባለህ ብሎ ለዳዊት ተናገረው። በዚህ ሰዓት ሳኦል ዳዊት መጥቶ ከኛ ጋር ግብር አብሮ ይብላ ብሎ ኢንቫይት ሲያደርገው ዳዊትን ሲጋብዘው ዳዊትን ፈልጎት ወዶት ሳይሆን የዳዊትን ህይወት ስለሚጠላ ዳዊት በመኖሩ በጣም ስለተናደደ መኖሩን ስላልፈለገ ይህች ምድር ዳዊትን ልትሸከም አትችልም ብሎ በዳዊት ላይ ሳኦል ለመግደል ተነስቶበታል።
ይህ የሚያሳየው ምን ብሎ ኢንቫይት ካደረገ በኋላ ህይወቱን ለማጥፋት በአንተ ላይ አሁን እግዚአብሔር እየተናገረ ያለው ይህንን ህልም ሲያሳይ አንተን መንፈሳዊ ህይወትን ሊገሉ ሊያበላሹ በማይገባ የህይወት ምዕራፍ ውስጥ ሊያስገቡ ሲሉ አንተ ግን በመንፈስ እንደተቃወም አይ ኖ በማይገባ ህይወት ውስጥ አልገባም ብለ ሪጀክት ማድረግን የሚያሳይ ህልም ነው። ምክንያቱም አንድ ክፍል ብቻ ንጹህ ነው፣ ሌላው ግን ፈርሶ ሌላው ጣራው ተቀዶ ጭቃ በጭቃ ቤት ሆኖ ማለት የኃጢአት ህይወት የኃጢአት ምዕራፍ እንደሆነ ያሳያል። ያንን ደግሞ አይ እዚህ ቤት አልኖርም ብለ አልቀመጥም ብለ እንደወጣ የሚያሳየው አልፈልግም ማለት ያንን ህይወት መቃወምን ያሳያል። እዚህ እግዚአብሔር እያለ ያለው በጸሎት ህይወትን እንድታስጠብቅ የመረጥከው መቃወም መልካም እንደሆነና ጌታ እግዚአብሔር ሌላ ምዕራፍ እንዳዘጋጀ ጠላት እንዳሰበው በህይወት ላይ እንዳልሆነ እግዚአብሔር እየተናገረ ነው። ምስኪን ሰው ልብስ ሲለብስ አየሁኝ። ይህ እጅግ ታላቅ የበረከት ቁልፍ ነው። መጽሐፍ ቅዱስ በምሳሌ ምዕራፍ 19 ቁጥር 17 ላይ ሲናገር ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል ብሎ ይናገራል። ልብስ በህልም እያለበስክ ማየት የሰውን ውርደት መሸፈንን ያሳያል። አንተ የሰውን ውርደት ስትሸፍን ያንተን የቤተሰብን ውርደት እንደሚሸፍን ጌታ የተናገረ ነው። በህይወት ክብር እንደሚመጣ የሚያሳይ ምልክት ነው። በገላትያ ምዕራፍ 6 ቁጥር 8 ላይ ሲናገር በመንፈስ ግን የሚዘራ የመንፈስ የዘላለም ህይወት ያጭዳል ብሎ ይናገራል። በህልም ያየኸው ወደ ግዑዝ ዓለም እንደሚመጣና የተቸገሩትን ልብስ ያጡትን በተለያየ ድካምና የኃጢአት ምዕራፍ ያሉትን እንደምትመልስ ጌታ እየተናገረ ነው። ቴምር በህልም መብላት። ቴምር በመጽሐፍ ቅዱስ የጥንካሬና የጣፋጭ የህይወት ፍሬያማነት ምልክት ነው። ቴምር በጥንካሬና የጣፋጭነት ህይወት የፍሬያማነት ምልክት ነው። መራራው ዘመን አልፎ ጣፋጭ ዘመን እንደሚመጣ እግዚአብሔር እየተናገረ ነው። ቴምር ለሰውነት ኃይል እንደሚሰጥ ሁሉ አንተም በጤናህም በመንፈስም ትበረታለህ ብሎ እግዚአብሔር ያንን ፍሬ እያሳየ ነው። መጽሐፍ ቅዱስ እስራኤላውያን ለ3 ቀን ከተጓዙ በኋላ እስራኤላውያን የኤርትራ ባህር ደርሰው እግዚአብሔር የኤርትራን ባህር እንደ ግድግዳ አቁሞ ካሻገራቸው በኋላ የ3 ቀን ተጉዘው ማራ የምትባልበት ምድር ደረሱ። የማራን ውሃ ሲጠጡ እጅግ መራራ ነበር፣ መጠጣት አልቻሉም ይላል። በዚህ ሰዓት መራራ እንደነበር ወደ እግዚአብሔርና ወደ ሙሴ ሲጮሁ ሙሴ ያደረገው ነገር በትር ወስዶ ውሃው ላይ ጣለ። ውሃውም ቀርተው መጠጣት ጀመሩ። ለምን? ውሃውም ጣፈጠ ብሎ ይናገራል። ቴምር በህልም መብላት እግዚአብሔር ህይወትን ጣፋጭ እንደሚያደርግ ሊመጣ ያለው ዘመን ያማረ መልካም እንደሚሆን ደስተኛ ሆነ እንደምትኖር ቀድሞ ያለፍክበት የሐዘን ምዕራፍ የሚያስረሳ የእግዚአብሔር እጅ እንደሚገለጥ ፍንጭ የሚሰጥ ህልም ነው። አላገባሁም፣ እረ በእናትህ የድሮ ጓደኛዬ ከኋላዬ ዝም ብሎ ይከተለኝ ነበር፣ አሁን ደግሞ ከፊቴ ያየኛል፣ አያወራም፣ ዝም ነው። የድሮ ጓደኛ ወደኋላ የሚጎትት ያለፈ ታሪክ ምልክት ነው። ከኋላ ይከተልሽ የነበረው አሁን ከፊት መቆም የቀድሞ ትዝታ ወይም ሰው የተዘጋውን በረከት ፊት ለፊት ተጋፍጦ ትኩረትሽን ሊሰርቅ የሚፈልግ ሐሳብ መኖሩን ያሳያል። ዝም ማለቱ ደግሞ ይህ ያለፈው ትዝታ ጉልበት እንደሌለው የሚያሳይ ነው። ነገር ግን በዝምታ ማየቱ አሁን ወደ ቀድሞ ጓደኝነት ሊመልስሽ እንደሚፈልግ ፍንጭ ይሰጣል። ይህ ህልም ወደኋላ አትይ የሚል የማስጠንቀቂያ መልእክት ነው። ወዳለፈው ህይወትሽ እንድትመለከቺ ሳይሆን እግዚአብሔር ሌላ ህይወት እንዳዘጋጀ የሚያሳይ የሚጠቁም ህልም ነው። አሁን ይህንን ህልም ማየት በተለይ ከዚህ በፊት የቀድሞ ቤት የድሮ የልጅነት ጓደኞች በህልም ካየን ይህ አዘጊ መንፈስ ነው። የሚያዘገይ መንፈስ የሚጎትት ያለፈውን ታሪክ እያሰባችሁ እግዚአብሔር ያዘጋጀላችሁን አዲስ ነገር እንዳትመለከቱ የሚገዳደር አዘጊ መንፈስ ስለሆነ ይህንን ነገር ባያችሁ ጊዜ አብዝታችሁ መቃወም አለባችሁ። በኢሳይያስ ምዕራፍ 43 ቁጥር 19 ላይ ሲናገር እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትም፣ በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ ይላል። ያለፍንበትን ህይወት እንዳናስብ አዲስ ምዕራፍ እንዳለ እየተናገረ ነው። ይህንን ህልም ስላየሽ ማለት እግዚአብሔር እያለሽ ያለው ከፊት ለፊት ሌላ የተሻለ የሚበልጥ ነገር እንዳለና ያለፈው ነገር እንዳትመለከቺ የሚያሳይ ህልም ነው። እኔ ባለትዳር አይደለሁም፣ ግን ሰሞኑ የድሮ ፍቅረኛ በህልም መጥቶ ከኔ ጋር እያወራ ነበር። የድሮ ፍቅረኛ መጥቶ ማውራት ወደኋላ የሚጎትት መንፈስ ነው። አሁን ከፈታውልሽ ልጅ ጋር የሚቀራረብ አይነት ፍቺ አለው።
አንቺ አሁን ሳታገቢ የድሮ ፍቅረኛ መጥቶ ማውራት ወደፊት እንዳትራመጂ የቀድሞ ትዝታ ወይም ቁስል በሐሳብሽ እንዲመላለስ ጠላት የሚጠቀምበት መንገድ ነው። ጌታ አዲስ ነገር ሊያደርግ ሲል ጠላት ደግሞ ወደ ኋላ በትዝታ ሊያስር ለሚሞክር ጌታ የተናገረ ነው። ኢሳይያስ ምዕራፍ 43 ቁጥር 18 ላይ የፊተኛው ነገር አታስተውሉ፣ የጥንቱንም ነገር አታስቡ። የፊተኛ ፍቅረኛ ማየት የሚጎትት መንፈስ፣ ያለፈ ታሪክ፣ ያለፈ ትዝታ እያመጣ የሚገዳደር የሚያዘገይ ያልጨረሽው ነገር እንዳለ ጌታ እግዚአብሔር እየተናገረ ነው። በዚህን ሰዓት መጸለይና ይህንን ታሪክ፣ ይህንን ሐሳብ፣ ይህንን ነገር እንዳይቆጣጠር ብሬክ ማድረግ ያስፈልጋል፣ መስበር ያስፈልጋል። ከባሌ ጋር አንዲት ሴት ተኝታ እኔ እደበድባት ነበር፣ ባሌ ግን እሷም እኔንም ዝም ብሎ ያያል። ይሄ ምንድነው? ፍታልኝ። ባልና ሚስት ተኝተው ማየት ይህ ህልም በባልና በሚስት መካከል የሚገባ የባዕድ መንፈስ በትዳር ውስጥ የሚለቀቀውን በረከት የሚቃወምና ግጭት የሚፈጥር መሆኑን ያሳያል። ባልን ዝም ብሎ ማየት መንፈሳዊ ዝለት ወይንም ለቤተሰቡ ጥበቃ ለማድረግ የቸልተኝነት መንፈስ እንዳለ የሚያሳይ ህልም ነው። አንቺ ልጅቷን መደብደብሽ መንፈሳዊ ቅናት እንዳለና ቤትሽን ለመጠበቅ እየታገልሽ መሆኑን የሚያሳይ ህልም ነው። ይህ ህልም ትዳርሽን በጸሎት ከጠላት ተጽዕኖ እንድትጠብቂ የሚሰጥ ማስጠንቀቂያ ነው። ትዳርሽ ምን አይነት ህይወት ውስጥ ሊገባ እንደሆነ ቀድሞ እግዚአብሔር እየተናገረው፣ እግዚአብሔር እያለሽ ያለው እንድትጸልይ፣ ይህንን መንፈስ እንድትቃወሚ ፍንጭ እየሰጠሽ ነው። አንቺ ለትዳርሽ ምን ያህል ዋጋ የከፈልሽ እንደሆነ በዛ ውስጥ ማየት ትችያለሽ። እንዳይበላሽ እንዴት ባዕድ መንፈስ ሌላ አካል በመካከላችን ሊገባ ይችላል? መቃወምሽን የሚያሳየው ለቤትሽ የምትሰጪውን ቦታና ጥንቃቄ ያሳያል። በትዳር መካከል የሚገባውን የባዕድ መንፈስ፣ የጨለማ መንፈስ፣ የእርግማን መንፈስ መስበርና በጸሎት ከፊት ይልቅ እንድትበረች ጌታ እግዚአብሔር እየተናገረች ነው። መደብደብሽ መንፈስ ዓለም ጸሎትና መቃወምን ያሳያል። በዚህ አቅጣጫ ፍንጭ ማግኘት ትችላለሽ። ጓደኛዬ የኔን ልብስ ለብሳ አየኋት። ጓደኛሽ ያንቺን ልብስ ስትለብስ ማየት ልብስ የሰውነት፣ የክብር፣ የማንነት፣ የጸጋ ምልክት ነው። ጓደኛ የአንቺን ልብስ መልበሷ የጸጋ ስርቆት ወይም የአንቺን ስኬትና ሞገስ ሌላ ሰው ሊወስድብሽ እየሞከረ እንደሆነ የሚያሳይ ህልም ነው። በጓደኝነት ስም ክብርሽን እና ሚስጥርሽን ለሚሻሙ ሰዎች እንዳትነግሪ ጌታ እግዚአብሔር የማስጠንቀቂያ መልእክት እየተናገረ ነው። የሚገባ ነገር በሚመጣበት ጊዜ ሞገስ ሲለቀቅ፣ ክብር ሲለቀቅ፣ ቅባት ሲለቀቅ፣ የሆነ የውጭ በር ሲከፈት እንዲህ አይነት ነገር ሆኖልኛል ብላችሁ የምትናገሩት ሚስጥር ማለት ነው። እንደዚህ የዛሬ ወር የሆነ ነገር እጄ ላይ ይገባል ብለሽ ለሰው መናገር ማለት ነው። ያ የተነገርሽው ሰው ያንን ከሰማ በኋላ መንፈስ ዓለም የሚያወጣቸው ወርዶች ማድረግ ፈልጋችሁ ለሰው ከነገራችሁ በኋላ ፌል የሚያደርገው ለምንድን ነው? በመናገር ውስጥ ጠላትም ይሰማል። ያን ፐርሰን ሰምቶ ኔጌቲቭ ቃል ሊናገር ይችላል። ይህ የሚያሳየው ጌታ እግዚአብሔር በሚስጥር ነገሩ እስኪፈጸም አካለ እስኪይዝ ወደዚህ ወደ ግዑዙ ዓለም እስኪመጣ በሚስጥር ጌታን መጠበቅ። ሚስጥርሽን ለብዙ ሰዎች ለሰዎች አትናገሪ፣ ለጓደኛሽ ለሆነ አካል አትናገሪ፣ ጠብቂው እያለሽ የተናገረ ነው። እግዚአብሔር ይባርክህ። እኔ ደግሞ የምወደው ልጄ ከእጄ ጠፍቶ ልጅ እየፈለኩ በጣም እያለቀስኩ ነበር። ይህ ህልም ከውስጣዊ ጭንቀት የሚመጣ ነው። የምትወጂው ልጅ ጠፍቶ ማልቀስ በህይወትሽ ላይ ኪሳራ እንዳይመጣ መፍራት ምልክት ነው። ጠላት የደስታ ምንጭ ለመስረቅ የሚያደርገውን ዛቻና ማስፈራራት ያሳያል። ነገር ግን ማልቀስሽ የጌታን እርዳታ መለመንን ያሳያል። መዝሙር ምዕራፍ 30 ቁጥር 5 ላይ ሲናገር ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለህይወት ዘመን ነው። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል ይላል። ማልቀስ የእግዚአብሔርን እርዳታ የእግዚአብሔርን እገዛና አሁን ካለሽበት ህይወት እንድትወጪ ጌታ እግዚአብሔርን እየጠየቅሽ መሆኑን ነው። የማፈቅረው ሰው በፈገግታ አየሁት፣ ፕሊስ መልሱልኝ። ፈገግታ የመቀበልና የሰላም ምልክት ነው። ይህ ህልም ካለፈው ሐዘን በኋላ የሚመጣ ደስታን ወይንም መጽናናትን ያሳያል። እግዚአብሔር በሰው ፊት ሞገስን እንደሚሰጥና የልብ መሻት እንደሚፈጽም ተስፋ የሚሰጥ ህልም ነው። ፈገግታ ደስታ ነው። ፈገግታ ያለፈውን ሐዘን የሚያስረሳ ከፊት የሚመጣ የበረከት ጊዜን ይወክላል። ዝናብ ሲዘንብና በኤሌክትሪክ መያዝ ፍቺው ምንድን ነው? ዝናብ የበረከት ምልክት እንደሆነ ሁሉ ኤሌክትሪክ ደግሞ ከፍተኛ ኃይል ወይንም የአደጋ ምልክት ነው። ዝናብ እየዘነበ ኤሌክትሪክ ሲይዝ ማየት በረከቱ ሲመጣ
አብሮ የሚመጣ ፈተና ጥንቃቄ መኖሩን ያሳያል። በረከቱ ሲመጣ ከመጠን በላይ በመጓጓት ወይም ባለመጠንቀቅ በመንፈሳዊ ሕይወት ላይ ራስን አለመቆጣጠር እንዳይፈጠር የማስጠንቀቂያ መልእክት ነው። በረከቱ ስትቀበል እንዳደረግከው ሁሉ ጌታ እግዚአብሔር ያደረገን እያሰብክ ማመስገንና በሚመጣው በረከት መደሰትን ያሳያል። አንዳንድ ጊዜ የሆነ ነገር ሲመጣ ከቁጥጥር ውጭ እንዳይሆን፣ ብዙ ገንዘብ ሲመጣ፣ ብዙ ጉብኝት ሲመጣ እግዚአብሔርን እንዳትተው ፍንጭ የሚሰጥ ህልም ነው። እስራኤላውያን ከግብፅ ምድር ከወጡ በኋላ ከግብፅ ያወጣን ይሄ ነው ብለው የወርቅ ምስል ጥጃን ሰርተው ማምለክ ጀመሩ። እዚህ እግዚአብሔር እየተናገረ ያለው ዝናብ ሲዘንብ ዝናቡ የበረከት ሲሆን፣ ኤሌክትሪክ ደግሞ ሾክ ያደርጋል፣ ይይዛል። ይህ የሚያሳየው ከአቅም በላይ የሆነ ከቁጥጥር በላይ የሆነ ነገር ነው። የሚመጣው በረከት ከቁጥጥር በላይ እንዳያወጣ ፍንጭ የሚሰጥ ህልም ነው። እግዚአብሔር ሊባርክሽ ይፈልጋል። ነገር ግን የሚባርክሽ በረከት ከቁጥጥር ውጭ እንዳይወጣና በማይገባ ህይወት ውስጥ እንዳትገባ ምልክት የሚሰጥ ህልም ነው። ሰላም፣ እንዴት ነህ? በህልም ካልሲ ምንድን ነው? ግራ እግር ካልሲ ጠፋብኝ። ካልሲ የጫማ ውስጥ መከላከያና ምቾትን የሚያሳይ የምናውቀው ነገር ነው። ብዙዎቻችን ያለ ካልሲ ጫማ እናደርግም። ግራ እግር ደግሞ አቅጣጫን የሚወክል ነው። ካልሲ መጥፋቱ ደግሞ በጉዞ ላይ የሚመጣውን ውስጥህ በጥቂት ሊረበሽ እና ምቾት ማጣትን የሚያሳይ ፍንጭ የሚሰጥ ህልም ነው። የእግዚአብሔር መንፈስ ወደ እውነት ሁሉ ይመራቸዋል ይላል። አሁን ይህንን ህልም ያየህ ሰው ጌታ እግዚአብሔር እያለ ያለው በምሪት እንድትንቀሳቀስ፣ ጌታ በዚህ ወጣ ሲል በዛ ገባ ሲል እግዚአብሔር እንድትሰማ የሚናገር አቅጣጫ የሚያሳይ ህልም ነው። በህልም ሽንት ቤት ማየት ምንድን ነው? ሽንት ቤት የማይጠቅሙና የቆሸሹ ነገሮችን ከሰውነት የምናስወግድበት ቦታ ነው። በህልም ሽንት ቤት ማየት መንፈሳዊ ጽዳት፣ ነፃ መውጣትን፣ ዴሊቨረንስ መሆንን ያሳያል። በውስጥ የነበረው መራራነት፣ ቁስልና የጠላትን ተጽዕኖ የምናስወግድበት ጊዜ መሆኑን ያሳያል። በገላትያ ምዕራፍ 5 ላይ በነፃነት እንድንኖር ክርስቶስ ነፃ አውጥቷቸዋል፣ እንግዲህ በባርነት ቀንበር አትያዙ፣ ጸንታችሁ ቁሙ ብሎ ይናገራል። ባርነት የሚባለው የኃጢአት ባርነት፣ የጨለማ ባርነት፣ የአጋንንት ባርነትን ያሳያል። ሽንት ቤት ማየት ከእንደዚህ አይነት ህይወት መላቀቅን፣ ዴሊቨር መሆን፣ ነፃ መውጣትን የሚያሳይ ህልም ነው። ወደ ቀድሞ ህይወት እንዳትመለስ፣ የማይመች ልምምድ ውስጥ እንዳትገባ ጌታ እግዚአብሔር እየተናገረ መሆኑን ያሳያል። ሽንት ቤት ቆሻሻ መሆኑን ማየት በአቅራቢያ ካሉ የኃጢአት ነገሮች፣ የማይመቹ ነገሮች አብረ እንዳትሆን፣ እንድትለይ፣ እንዳትገናኝ፣ ኮኔክት እንዳታረግ ጌታ እግዚአብሔር እየተናገረና ፍንጭ እየሰጠ ነው። ተባረክ ወንድሜ። ማታ 2 እብዶች ሲያባርሩኝ ነበር። መጮህና መሮጥ ፈለኩ፣ ግን አቃተኝ። እባክህ ፍታልኝ። እብዶች የውዥንብርና የስርዓት አልበኝነት መናፍስቶች ናቸው። ሊያባርሩህ ሲሉ መሮጥ አለመቻል መንፈሳዊ ጥቃት ሲሆን፣ ፍርሃት ውስጥ ለመክተት መሞከር፣ ጠላት ፍርሃት ውስጥ ለመክተት መሞከሩን የሚያሳይ ህልም ነው። ይህ ጠላት ውጊያ ነው። በውስጥ ያለውን ፍርሃት የምታሸንፈው በክርስቶስ ኢየሱስ ስም በመቃወምና በማባረር ነው። መጮው የሚያሳየው የጸሎትን ጥሪ ነው። መጽሐፍ ቅዱስ በትንቢተ ኤርምያስ ምዕራፍ 33 ቁጥር 3 ላይ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተ የማታውቀውን ታላቅና ኃይለኛን ነገር አሳያለሁ ይላል። ይህ የሚያሳየው እግዚአብሔር ኤርምያስን ወደ እኔ ጩኽ የሚለው የጸሎትን ጥሪ ነው የሚያሳየው። ከዚህ ከፍርሃትና ከውዥንብር ከማይገባ የህይወት ምዕራፍ፣ ከጭንቀት ምዕራፍ፣ ከፍርሃት ምዕራፍ ነፃ የምትወጣው በኢየሱስ ስም በመጸለይ እንደሆነ ጌታ እየተናገረ ነው። በኢየሱስ ስም እያልክ መቃወምን የሚያሳየው ይህንን ስም በመጥራት መጸለይ እንዳለብህ በጌታ ፊት እንድታሳልፍ የጸሎት ጥሪ ጌታ እግዚአብሔር እያደረገ ነው። ጩኸት የሚያሳዩ ያንን ነው። እናመሰግናለን። ግን እኔ ሁሌ ህፃን ልጅ አይጠፋም እና የማላቀው ሰው አሽጎ በፖስታ ብር ሲሰጠኝ አያለሁ። በፖስታ የታሸገ ብር የማይታወቅ ሰው ከሰጠ በፖስታ አሽጎ ብር መስጠቱ መለኮታዊ አቅርቦት ወይንም ዲቫይን ፕሮቫይድ መሆኑን ያሳያል። ጌታ ካልጠበክበት አቅጣጫ የገንዘብን፣ የቁሳቁስ፣ የበረከት እንደሚያመጣልህ ፍንጭ የሚሰጥ የማረጋገጫ መልእክት ነው።
ፖስታው መታሸጉ ደግሞ በረከቱ ላንተ ብቻ የሚጠቅም ወይንም በረከቱ ላንተ ብቻ የተጠበቀ መሆኑን የሚያሳይ ነው። ያንተን በረከት ጌታ እየተናገረ ያለው በፖስታ ታሽጉ መስጠቱ ያንተን በረከት ሌላው አይበላም፣ ጠላት አይበላም ብሎ እግዚአብሔር እያጽናና መንገድ እያሳየ የሚናገር ህልም ነው። በዚህን ሰዓት በረከቱ ፈጥኖ እንዲመጣና እንዲቸኩል እንዳይዘገይ መጸለይ እንዳለብህ ጌታ እየተናገረ ነው። በህልም መብረር ምንድን ነው? በህልም መብረር ድንቅ መልእክት አለው። ከምድርና ከሰው ሰራሽ ገደቦች በላይ መሆኑን ያሳያል። ከምድር ግራቪቲ መላቀቅን ያሳያል። ከጠላት አሰራር፣ ከክፉ ሰዎች ሴራ፣ ከተማሰው ጉድጓድ በላይ ከፍ ማለትን ያመለክታል። ይህ በመንፈሳዊ በህይወት ነፃነትን የሚናገር መልእክት አለው። መጽሐፍ ቅዱስ በኢሳይያስ ምዕራፍ 40 ቁጥር 31 ላይ ሲናገር እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ብሎ ይናገራል። በህልም ስትበር ካየ የከፍታ ጊዜ እግዚአብሔር እንዳዘጋጀ፣ በፋይናንስ ከፍ እንደምትል፣ ስራ ከፍ እንደምትል፣ የስኬት ምዕራፍ ውስጥ እግዚአብሔር እንደሚያስገባ፣ በምድርም በሰማያዊም በረከት በምድራዊም በረከት እግዚአብሔር እንደሚባርክ፣ ከምድር ግራቪቲ ከማጣት ከችግር እግዚአብሔር እንደሚያላቅቅ የሚያሳይ የሚሰጥ ህልም ነው። ተመሳሳይ ጫማ ነበረኝ። ተመሳሳዩን ጫማ እሳት ውስጥ ከተትኩኝ። ጫማ የህይወት ጉዞ ነው፣ የአቅጣጫ ምልክት ነው። ሁለት ተመሳሳይ ጫማዎች መኖሩን አንዱን እሳት ውስጥ መጨመርህ ከሁለት ማንነት ወደ አንድ ማንነት መምጣትን ያሳያል። እንደገና ወደ ውሳኔ ውስጥ መምጣትና መድረስን የሚያሳይ ህልም ነው። እሳት የሚያቃጥለው የማይጠቅመውን ነገር ነው። ካለፈው ህይወት ጋር የሚመሳሰለው ወይም ወደ ኋላ የሚጎትት አሮጌ መንገድ መስዋዕት ከፍለ በትጋት ጥለ እንደምትሻገር የሚያሳይ ህልም ነው። እግዚአብሔር ወደ ተናገረ ምዕራፍ ወደ ተስፋው ቃል ለመግባት የማይጠቅምህን ተመሳሳይ መንገድ እንዳስወገድክ የሚያሳይ ነው። ስለ እሳት በዚህ ቪዲዮ ላይ ፈትቻለሁ። እሳት በሁለት አቅጣጫ መፍታት እንችላለን። የመጀመሪያው የመንፈስ ቅዱስ ስጦታ ልሳን ሊሆን ይችላል፣ ጸጋ፣ ትንቢት ሊሆን ይችላል። እሱን ያሳያል። ሁለተኛ ደግሞ እሳቱ የሚያቃጥል ከሆነ የማይገባ ነገር ነው የሚያቃጥለው። 50 በሆነ ጊዜ የእግዚአብሔር መንፈስ እንደ እሳት በተከፋፈሉ ልሳኖች ታዩዋቸው ይላል። በዚህ ሰዓት ነው ልሳን መናገር የጀመሩት። ይህ የሚያሳየው እሳት የሚለው የማያቃጥል ግን መለኮታዊ የሆነ ስጦታን የሚያሳይ እኔ አይቻለው። ለቤተሰቤ ቪዛ መጥቷል፣ የበረራ ቀኔ ነው ብዬ ነግራለሁ በህልም። ይህ ትንቢታዊ ቃል ነው። የተናገርከው የበረራ ቀን ብሎ ማውራት ትንቢታዊ አዋጅና መልካም ቃል በህይወት ላይ ለቤተሰቦች መናገርን ያሳያል። ይህ እጅግ ኃይለኛ ደስ የሚያሰኝ ህልም ነው። በአፍ የምታውጀው ቃል የወደፊት ዕጣ ፋንታን እንደሚወስን ፍንጭ የሚሰጥ ህልም ነው። ለቤተሰብ መናገር ደግሞ እግዚአብሔር ያደረገልህን የምትመሰክረው ምስክርነት እንዳለና ምስክርነቱ ግልጽ እንደሚሆን ያሳያል። መጽሐፍ ቅዱሳችን ሲናገር ከበጉ ደምና ከምስክርነታቸው የተነሳ ድል ነሱ ብሎ ይናገራል። ይህንን ምስክርነት እንድታስቀጥል ጌታ ይህንን ፍንጭ ይሰጣል። ጌታ በህይወት ላይ የሰጠው የከፍታ ዘመን ይኸው የሚፈጸምበት ዓመት ላይ መሆንህን የሚናገር ህልም ነው። ይህ የበረራ ቀን ከድካም ወደ ክብር፣ ከህመም ወደ ጤና የምትሸጋገርበት ጊዜ እንደሆነ ጌታ የተናገረ ነው። የእግዚአብሔር ሰው እኔ ሁል ጊዜ ሌባ አያለው፣ እባክህ ፍታልኝ። ሌባ ሲመጣ ሊሰርቅ ነው፣ ሊጎዳ ነው፣ ሊገድል ነው፣ ሊያጠፋ ነው፣ ሊዘርፍ ነው። ይህንን ማየት በጣም በህይወት ላይ ሴኪውርድ መሆንና መጸለይና የመጣውን የአጋንንትን የጨለማ የጠላትን ሲስተም ማፍረስ እንዳለብህ ጌታ የተናገረ ነው። ለህይወት መጠንቀቅ መኖር እንዳለብህ ጌታ እግዚአብሔር እየተናገረ ነው። ሌባው ሊሰርቅ ሊያርድ እንጂ ስለሌላ አይመጣም፣ እኔ ግን ህይወት እንዲሆንላችሁና እንዲበዛላችሁ መጣው ይላል። ይህ ሌባ የሚለው አጋንንት ነው፣ ሰይጣን ነው፣ ጨለማ ነው። በዙሪያ ያለውን የአጋንንትን ቅጥርና አዋጅ እንድታፈርስ ጌታ እየተናገረ በህልም ሌባ እግዚአብሔር አምላክ በዚህ አቅጣጫ ይናገራል። እኔ ሁል ጊዜ በመድረክ እያገለገልኩ አይኔ ማየት ያቆማል፣ ከልጅነት ጀምሬ አለው። ይህ ህልም ሁለት የተለያዩ ነገሮችን ይዟል። አንደኛው የአገልግሎት ጥሪ እንዳለና ሁለተኛው ደግሞ የጠላት ውጊያ እንደሆነ የሚያሳይ ህልም ነው። ዝማሬን የሚያሳየው ማገልገልን የሚያሳየው የምስጋና ጊዜን ነው።
አይን ማየት ማለት ያን የደስታ ጊዜ የምስጋና ጊዜ እንዳታይ ለመሸፈን የሚፈልግ መጋረጃ ጠላት እንዳወጀ የሚያሳይ ህልም ነው። በዚህን ሰዓት ይህ መጋረጃ እንዲቀደድ እጸልያለሁ እያልሽ መጸለይ እንዳለብሽ ጌታ የተናገረች ነው። አይንሽ መከፈት ስላለበት። አይን አለማየት ማለት መጋረጃ ጠላት እያስቀመጠ ነው። የበረከቱ ጊዜ እንዳይታይ፣ መንፈስ ዓለም እንዳይታይ፣ መለየት እንዳይቻል ጠላት የሚያደርገውን ትግል የሚያሳይ የሚሰጥ ህልም ነው። አንድ ሰውዬ መምህር በፊቴ ቆሞ በጣም ያስጨንቀኝና ያስፈራራኝ ነበርና የኢየሱስን ስም ጠርቼ ስጸልይ ከፊቴ ሮጦ ጠፋ። ይህ መምህር ሐሰተኛ መምህር ነው። መምህር የመመሪያና የስልጣን ምልክት ነው። በህይወትሽ ግን የሚያስጨንቅና የሚያስፈራራ መሆኑን ይህ አካል በህይወትሽ ላይ ተጽዕኖ ሊያደርግ የሚፈልገውን የፍርሃትና የጭቆና መንፈስ መሆኑን ያሳያል። አንዳንድ ጊዜ እንዲህ አይነት ህልም ጌታ ያሳየሽ ምናልባት እያስፈራራ ያለ መምህር ወይ አስተማሪ የሆነ ስፍራ ላይ የሚንቀሳቀስ ሰው ያለ ሊሆን ስለሚችል በዚህ አቅጣጫ ነገሮችን ማወቅ ያስፈልጋል። ጠላት ሁሉን አዋቂ መስሎ ወይም በሃይማኖታዊ ሽፋን ሊያስፈራራና ሊከስሽ ያየሽው ከፍታ የጀመርሽው ጉዞ ሊያደናቅፍ እንደሚሞክር የሚያሳይ ህልም ነው። በጭንቀቱ መካከል የኢየሱስን ስም መጥራትሽ ደግሞ በመንፈስ ቅዱስ የታገዘ የመከላከል አቅም እንዳለሽ የሚያሳይ ነው። በኢየሱስም ብሎ መቃወምና መጸለይ አቅምና ኃይል እንዳለ የሚያሳይ ነው። ፊልጵስዩስ ምዕራፍ 2 ላይ ሲናገር ከሰማይም በምድርም ከምድርም በታች ያሉ ሁሉ በኢየሱስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር እንደሆነ ይናገር ዘንድ ነው ብሎ ይናገራል። ይህ የሚያሳየው የኢየሱስን ስም መጥራት የሚያመለክት መንፈሳዊ ስልጣን፣ አውቶሪቲ፣ ኃይል እግዚአብሔር በምትናገሪው በስሙ ጉልበት ኃይል በስሙ ላይ ኃይል ከአንደበትሽ እንደሚወጣ ጌታ የተናገረ ነው። ስትቃወሚ ሮጦ መጥፋቱ ደግሞ ለአንቺ የተሰጠውን ስልጣን ከሚመጣብሽ ፈተና የሚያድንሽን ይህ ስም በመጥራት ብዙ ነገር እግዚአብሔር እንዳስመለጠሽ ጌታ የተናገረ መሆኑን እንድታውቂ ጌታ ይፈልጋል። ቪዲዮ ደግሞ የምሰራላችሁ ይሆናል። የእግዚአብሔር ጸጋ ይብዛላችሁ። ሻሎም